የተለያዩ አፕሊኬሽኖችን ለተለያዩ ዓላማዎች ዲዛይን እናደርጋለን። ህንፃ ዲዛይን ይደረጋል ለብዙ አገልግሎት። መንገዶቻችንን ዲዛይን አድርገን ነው የምንሰራው። ዛሬ ደግሞ እንዴት ነው እጽዋትን፣ እንስሳትን ዲዛይን ማድረግ የምንችለው? የተሻለ ምርት እንዲሰጡን፣ በሽታ መቋቋም እንዲችሉ፣ በፍጥነት እንዲያድጉ፣ ለተለያዩ ጉዳዮች እንስሳትንና እጽዋትን ዲዛይን ማድረግ እንችላለን። ዛሬ ስለ ጄኔቲክ ኢንጂነሪንግ እናያለን። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ ጄኔቲክ ኢንጂነሪንግ ምንድን ነው፣ በዚህስ ምን አይነት ፕሮዳክቶችን መስራት እንችላለን የሚለውን፣ ቴክኒካቸው ምን ይመስላል፣ እንዴት ከባዮሎጂ ጋር ኢንቴግሬት ይሆናል የሚሉ ሀሳቦችን እናያለን። በቀጥታ ወደ ትምህርቱ እንሄዳለን። ጄኔቲክ ኢንጂነሪንግ. So genetic engineering have different key applications. It is modifying or rearranging the genome of the organisms in order to producing desired traits in plants or in animals. So ለምንፈልጋቸው ፕሮዳክቶች እንስሳትን ወይም እጽዋትን ማይክሮ ኦርጋኒዝሞችን በመጠቀም ምርታቸውን፣ ኳሊቲያቸውን ወይም የኦርጋኒዝሞቹን ኔቸር በመቀየር ለተለያዩ አገልግሎቶች እንጠቀማለን ማለት ነው። ስፔሻሊ በግብርና፣ በጤና፣ በኢንዱስትሪ ብዙ ቦታዎች ላይ በጄኔቲክ ኢንጂነሪንግ የምንሰራቸው ብዙ አፕሊኬሽኖች አሉት። ከነዚህ ውስጥ የተወሰኑትን ዛሬ እናያለን ማለት ነው። ኦኬ፣ አፕሊኬሽን ኦፍ genetic engineering. The first application is the animal breeding. So animal breeding is actually, it's not purely genetic engineering, but there is a concept of genetic engineering in animal breeding, especially cross breeding የምንለው። So በክሮስ ብሪዲንግ አኒማሎች የምንፈልገውን አይነት ፕሮዳክት እንዲሰጡ ማድረግ እንችላለን። ለምሳሌ ክሮስ ብሪዲንግ የምንለው ሁለት የተለየ ኳሊቲ ያላቸውን አኒማሎች የአንዱን ለአንዱ በመስጠት ከሁለት ኳሊቲ የተሻለ ፕሮዳክት የምናመጣበት ነው። ፎር ኤግዛምፕል ኤክስ የምትባል ካው ብትኖረን እና ዋይ የሚባል ካው ወይም የኢትዮጵያና የሆላንድ ላሞች ብለን በሁለት ብንከፍል፣ ለምሳሌ የኢትዮጵያ ካው ሃይ ዲዚዝ ሬዚስታንት ናት። ሃይሊ ዲዚዝ ሬዚስታንት ነው። በሽታ የመቋቋም አቅሟ በጣም ከፍተኛ ነው። እንግዲህ እንደምናውቀው የሀበሻ ከብቶች ስትሮንግ ኢሚዩኒቲ ስላላቸው ስለዚህ በሽታ መቋቋም ይችላል። ግን ሎው ሚልክ ፕሮዳክሽን የሚሰጡት ወተት በጣም አነስተኛ ነው። ሜይ ቢ ወተቱ ጣፋጭ የሆነ በጣም ጥሩ ኳሊቲ ያለው ወተት ነው፣ ግን ፕሮዳክሽኑ በጣም አነስተኛ ነው። የሆላንድ ከብቶች በሽታ የመቋቋም አቅማቸው በጣም አነስተኛ ነው። low disease resistant and they are susceptible for diseases. So በቀላሉ በሽታ መቋቋም አይችሉም, but they have high milk yield አላቸው ማለት ነው። ብዙ ወተት ይሰጣሉ። so ሁለቱም ጋር የምንፈልጋቸው ኳሊቲዎች አሉ ማለት ነው። በሽታ እንዲቋቋሙ እንፈልጋለን፣ ወተታቸውንም እንፈልጋለን። so ሁለቱን ብሪድ በማድረግ ዜድ የምትባል ወይም የሁለቱም በማዳቀል የምናገኛት ላም የሁለቱንም ኳሊቲ የያዘች ናት ማለት ነው። ሶ ሃይ ዲዚዝ ሬዚስታንት ኤንድ ኦልሶ ሃይ ሚልክ ይልድ ይኖራታል። ወተትም መስጠት ትችላለች ብዙ፣ በሽታን መቋቋም ትችላለች። ሶ በዚህ ውስጥ የሀበሾቹን ከብቶች ዲዚዝ ሬዚስት የሚያደርጉበትን ኢሚዩን ሲስተማቸው ወይም በፍጥነት አንቲቦዲ ዲቨሎፕ ማድረግ የሚችሉበትን ጂናቸውን ኤክስትራክት በማድረግ ሊሆን ይችላል፣ ወይም ቀጥታ ሆል ኦርጋኒዝሙን ብሪድ በማድረግ ይችላል፣ ወይም ደግሞ ጂን ኤክስቼንጅ ነው ዞሮ አላማው። በዚህኛውም ኬዝ ብዙ ወተት እንድታመነጭ የሚያደርጋትን የማማሪ ግላንድ በጣም ኤፊሽንት የሆነ ማማሪ ግላንዷን በመውሰድ ከሁለቱም የወሰድነውን ኳሊቲ የሁለቱንም አይነት ትሬት ያላት ኦርጋኒዝም መፍጠር ይቻላል ማለት ነው። So this is the application in animal breeding. So what are the objectives of the animal breeding? The first is growth rates, increasing the growth rates. በፍጥነት እንዲያድጉ ማድረግ እንችላለን። በፍጥነት እንዲያድጉ እና ሰውነታቸው በተለይ ለተለያየ
ፕሮዳክት የምንፈልጋቸው የስጋ ፕሮዳክታቸውን ከሆነ የምንፈልገው በፍጥነት እንዲያድጉ ማድረግ እንችላለን። this is through the application of or making feeding efficiency, increasing the feeding efficiency. This leads for body mass, high body mass እንዲኖራቸው ማድረግ ይቻላል ማለት ነው። በፍጥነት ብዙ እንዲበሉና ቶሎ እንዲያድጉ ማድረግ የምንችልበት ነው። ግሮዝ ሆርሞንን በመጠቀም ግሮዝ ሬታቸውን ከተለመደው ተፈጥሯዊ እድገት የበለጠ እድገት እንዲኖራቸው ማድረግ የምንችልበት ነው። ይሄ በጣም በፍጥነት ፕሮዳክቶቻቸውን ለማግኘት ይረዳናል። also increasing in milk production ላይ in quality in quantity የምንፈልገውን የወተት መጠን እንድናገኝ there are essential contents of the milk ለምሳሌ የተሻለ ፕሮቲን ያለው ወተት እንዲሆን በአንድ ጊዜ ብዙ ይልድ ያለው ወተት በብዛት እንዲመነጭ ማማሪ ግላንድ ኤፊሽንሲ እንዲጨምር ጥሩ ዘር ያላቸውን በመውሰድ ይሄን በጄኔቲክ ኢንጂነሪንግ መስራት እንችላለን። and also making disease resistant by increasing the immunity and also in production of egg production especially in pottery production የዶሮችም ላይ የሚጥሉት እንቁላል በቁጥርም በኳሊቲም እንዲበዛ ማድረግ የምንችልበት ነው። ኤግ ፕሮዳክሽን ለምሳሌ የሚጥሉት የእንቁላል መጠን በወር ውስጥ ብዙ እንቁላል መጣል እንዲችሉ ቶሎ ፕሮቲን አሲሚሌት የማድረግ አቅማቸው እንዲጨምር የምናደርግበት ነው። አኒማል ብሪዲንግ በአግሪካልቸር ላይ የላይቭ ስቶክ ፕሮዳክሽናችን እንዲጨምር የሚያደርግ ነው። this is one of the application of genetic engineering. And the other is the transgenic animal. So the animals who modified their genetic composition, this is deliberately by taking or the foreign genes. foreign ጂኖችን በማስገባት የሌላ ኦርጋኒዝም የሌላ አኒማል ጂን የተሸከመች አኒማል ትራንስጄኒክ አኒማል ትባላለች። the transgenic animals that is producing the animals with a desired characters የምንፈልገው አይነት ኳሊቲ እንዲኖር የምናደርግበት ነው። የሌላን ኦርጋኒዝም የተሻለ ጂን መርጠን አኒማል የምናስገባበት ነው። በአኒማል ብሪዲንግ ጊዜ ሙሉ ኦርጋኒዝሙን ከምንፈልገው ጋር ሴሌክቲቭሊ ብሪድ ልናደርግ እንችላለን። ብዙ አይነት ብሪዲንጎች አሉ። አክቹዋሊ ሴሌክቲቭ ብሪዲንግ የምንፈልጋቸው ኤክስ ዋይ ዜድ አር ኪው የሚባሉ አይነት ካራክተሮች ካሉ መርጠን ብሪድ ማድረግ ነው። ኦር ደግሞ ቅድም እንዳየነው ክሮስ ብሪድ ልናደርግ እንችላለን። ወይ ራንደም ሜቲንግ እንዳይኖር በማድረግ በብሪዲንግ ልንሰራ እንችላለን። ግን ትራንስጄኒክ አኒማል ስንል ግን የስፔሲፊክ ጂን መርጠን አኒማሉን የምንፈልገው ትሬት እንድናመጣ የምናደርግበት ነው። this is in genetic composition. የምንፈልገውን ጂን ብቻ መርጠን in this case this helps in disease study. የተለያዩ ለምሳሌ to study about the insulin production, to study about the growth or the antibodies እነዚህ የምንፈልጋቸው ነገሮች በአኒማሎች ላይ ቴስት ለማድረግ እንችላለን። ኢንሱሊን በማስገባት ኢንሱሊን ፕሮዳክሽናቸው ሲጨምር ለማጥናት ሊሆን especially in this case we use the cows and pigs እነዚህን እንስሳቶች በመጠቀም የኢንሱሊን ጂን በማስገባት የግሮዝ ሆርሞን ጂን በማስገባት በእንስሳቱ ላይ የሚያመጣውን ለውጥ ለማጥናት ልንጠቀም እንችላለን። in transgenic animal one of the application is to study disease. And also in pharmaceuticals there are the therapeutic proteins. የቴራፕቲክ ፕሮቲኖችን በሽታን ለመቋቋም የሚያስችሉ ወይም ቴራፕቲክ ፕሮቲን ኢንኮድ የሚያደርጉ ጂኖቻቸውን በአኒማሎች ውስጥ በማስገባት አኒማሎቹ በቀላሉ የቴራፕቲክ ፕሮቲን ዲቨሎፕ እንዲያደርጉ በማድረግ ከአኒማሎቹ የምናገኛቸው ፕሮዳክት ራሱ መድኃኒት እንዲሆን ማድረግ እንችላለን። መድኃኒት ቀጥታ በታብሌት ወይ በሌላ መልኩ ከምንወስድ የእንስሳቶቹን እንቁላል በመብላት ወይም ስጋቸውን ሊሆን ይችላል ወይም ደማቸውን ሊሆን ይችላል በዚህ ፕሮዳክታቸው ውስጥ መድኃኒትነት እንዲኖረው ማድረግ እንችላለን።
እንቁላሉ በራሱ መድኃኒት እንዲሆን። ይሄ ኤግ ፕሮዳክሽን ላይ የምንፈልገው ፕሮቲን እንቁላል ውስጥ ያለው ፕሮቲን እንደ መድኃኒት የሚያገለግል ፕሮቲን እንዲሆን ያን የሚፈጥሩ ጂኖችን ኢንኮድ አድርገን አኒማሎች ውስጥ በማስገባት የእነሱ ፕሮዳክት ከምግብነት ባለፈ መድኃኒት እንዲሁም ማድረግ እንችላለን። ዲስ ኦልሶ ዋን ኦፍ ዘ አፕሊኬሽን ኢን ትራንስጄኒክ አኒማልስ ትራንስጂን ልናደርጋቸው እንችላለን። ኦልሶ ኢን ኢንሃንሲንግ ዲፍረንት አግሪካልቸራል ትሬትስ ኢስ ሜይ ቢ ኢን ኢንክሪዚንግ ካርካስ ኮምፖዚሽን ሊሆን ይችላል። ካርካስ ኮምፖዚሽናቸውን ወይም የሚት ኮምፖዚሽናቸውን በመጠቀም አግሪካልቸር ላይ እነዚህን አኒማሎች በብዛት እንዲያድጉ እንዲበዙ ማድረግ የምንችልበት ወይም ሪፕሮዳክቲቭ ካፓሲቲያቸው እንዲጨምር ማድረግ የምንችልበት ነው። ዲስ ኢዝ another application in genetic engineering. The other application is plant breeding. The plants can be, we can exchange the gene of plants to developing a high yield plants. ልክ እንደ አኒማሎቹ ፕላንቶችንም ብሪድ ማድረግ እንችላለን። ምንፈልገውን ጂን ከአንዱ ወደ አንዱ ትራንስፈር በማድረግ ማለት ነው። In this case, we can produce a high yield products of the plants, maybe in high ክሮፕ ፕሮዳክሽናቸው እንዲጨምር ማድረግ የምንችልበት ነው። and making them pest resistant እንዲሆኑ ማድረግ እንችላለን። ፕላንቶቹ በራሳቸው ፔስት ሬዚስታንት እንዲሆኑ ወይም ፔስቶችን ሊገድል የሚችል ቶክሲን በውስጣቸው ማሳደግ እንዲችሉ ማድረግ እንችላለን። ለዚህም የምንጠቀማቸው የተለያዩ ባክቴሪያዎች አሉ። እነዚህም ባክቴሪያዎች ፕላስሚድ በመጠቀም የሪኮምቢናንት ዲኤንኤ ቴክኖሎጂን ተጠቅመን ፕላንቶቹ የፔስት ሬዚስታንት እንዲሆኑ ወይም የፔስቶችን ላርቫ መግደል የሚችል ቶክሲን ይዘው እንዲያድጉ በማድረግ ፔስት ሬዚስታንት ማድረግ እንችላለን። ኦኬ በዚህ መልኩ ፔስቶችን መቀነስ እንችላለን። ሌሎችን ኬሚካሎች ከመጠቀም ይሄ በጣም የተሻለ ነው። and the other is to improve their nutritional contents or we call this is biofortification. That is increasing the nutrient quality of the plants. ኳሊቲያቸው እንዲያደግ የተሻለ ፕሮቲን ዴቨሎፕ የሚያደርጉበትን ኦር ቫይታሚን ኦር ሚኔራሎችን ይዘው እንዲያድጉ የምናደርግበት ነው። ኒውትሪሽናል ኮንተንታቸው እንዲጨምር ማድረግ እንችላለን through plant breeding. And the other is gene therapy. Gene therapy is one of the genetic engineering application. This is editing genes. Gene editing እንላለን። ጂን በራሱ ኤዲት ማድረግ እንችላለን ማለት ነው። By editing and in the process of gene editing, that is replacing or removing the genes. የተጎዱ ጂኖችን ዲፌክቲቭ ጂኖችን በማውጣት ወይም በመቀየር የጂን ቴራፒ መስራት ይቻላል ማለት ነው። ይሄ especially it helps to treating different genetic disorders. ብዙ አይነት ጄኔቲክ ዲስኦርደሮች አሉ። ይህን ጄኔቲክ ዲስኦርደር የሚያመጣውን ጂን በማውጣት ወይም በመቀየር በሌላ ጂን ኤዲት በማድረግ ለጂን ቴራፒ መጠቀም እንችላለን። these are the application of the genetic engineering. Okay, the other application in genetic engineering is tissue culture. Culturing, the tissue culture is a process of culturing a cell or tissue of an organism. The primary objective of tissue culture is to increase productivity or making the organism disease resistant or to increase their yields or products. በቲሹ ካልቸር የኦርጋኒዝሞቹን በአርቲፊሻል ኢንቫይሮንመንት የምናለማመዳቸው ትሬት ይኖራል። ያን ለምደው ወደ ሪል ኢንቫይሮንመንት ሲወጡ የተሻለ ፐርፎርም እንዲያደርጉ የምናደርግበት ነው። ለምሳሌ ቲሹ ካልቸር በፕላንቶች ለምሳሌ ይሄ የፕላንት ሊፍ ነው። ከዚህ ውስጥ ይህንን ከት አውት እናደርገዋለን፣ ይህንን ፓርት ማለት ነው። ይሄ ኤክስፕለንት ይባላል።
ይሄን ከታውት አድርገን ይዘነው እንሄዳለን። እችኛዋን ጂን ይሄንን የፕላንት ሞዲፋይ ለማድረግ ስለምንፈልግ ማለት ነው። ከየትኛውም ፓርት ሊሆን ይችላል፣ ከስቲም ወይ ከሩት ወይም ከሊፉ ከአንደኛው ፓርት ላይ ወስደን ወደ ላብራቶሪ ይሄንን ቲሹ ይዘን እንሄዳለን ማለት ነው። ላብራቶሪ ውስጥ የግሮዝ ሚዲየም ይኖረናል። ኒውትረንት ፉል ያለው የሆነ ኒውትረንት ሚዲየም ይኖራል። እዚህ ውስጥ ቫይታሚኖች ይኖራሉ፣ ፕሮቲንስ፣ ሚኔራልስ። እነዚህ ኒውትረንቶች ካርቦሃይድሬትስ ለፕላንቱ እድገት ወሳኝ የሆኑ ኒውትረንቶች ባሉበት ሚዲየም ውስጥ የቆረጥነውን ቲሹ እናስቀምጣለን ማለት ነው። ይሄ ቲሹ በዚህ ኒውትረንት ሚዲየም ውስጥ እንዲያድግ እናደርጋለን። ግን ዋናው ዓላማችን የምንጨምረው ወይም ፕላንቱ ላይ የምንፈልገው ትሬት ነው። ለምሳሌ ቁመታቸው እንዲያድግ ፈልገን ከሆነ ቁመታቸው ሊያሳድግ የሚችሉ ሆርሞኖችን ለምሳሌ አግዚን ሆርሞን ልንጨምር እንችላለን ማለት ነው። ይህን ሆርሞን ይዘው እንዲያድጉ ማድረግ ነው። እዚህ ውስጥ ካልቸር ካደረግን በኋላ ትንንሽ ፕላትሌቶች ይወጣሉ ማለት ነው፣ ያድጋሉ። እነዚህ ቲሹዎቹም በኒውትረንት ካልቸር የምንፈልገውን ሆርሞን ወይም ዲዚዝ ሬዚስታንት እንዲሆን ሊሆን ይችላል፣ ቁመታቸው እንዲያደግ ሊሆን ይችላል፣ ፍሩት ካፓሲቲያቸው ወይም ሌላም የምንፈልገው ትሬት ይዘው ያድጋሉ። አርቲፊሻል ኢንቫይሮንመንት ላይ ካደጉ በኋላ ይህንን በብዛት ይህን ሆርሞን ይዘው እንዲያድጉ እናደርጋለን። ፊልድ ላይ ወጥተው ስንተክላቸው ከበፊቶቹ የተሻለ በቁመታቸው ወይም በፍሩት የምንፈልገውን ትሬት ይዘው እንዲያድጉ እናደርጋለን ማለት ነው። በአጭሩ ቲሹ ካልቸር የአንድን ኦርጋኒዝም ቲሹን ሊሆን ይችላል ኦር ሴሉን ሊሆን ይችላል ፓርት ኦፍ ዲ ኦርጋኒዝም ላብራቶሪ አምጥተን አሳድገን መልሰን ወደ ፊልድ የምናወጣበት ነው። ውጪ የምንፈልገውን ትሬት ላብራቶሪ ተለማምደው ትሬን አድርገው እንዲወጡ የምናደርግበት ነው። ቲሹ ካልቸር ኢዝ ዋን ኦፍ ዲ አፕሊኬሽን ኦፍ ጄኔቲክ ኢንጂነሪንግ። በዚህ መልኩ እጽዋትን፣ እንስሳትን በላብራቶሪ ውስጥ በማሳደግ ወይም ጂናቸው ሞዲፋይ በማድረግ ዲዛይን ማድረግ እንችላለን። ልክ ቤት ወይም መንገድ ዲዛይን እንደምናደርገው ኦርጋኒዝሞችን ዲዛይን አድርገን የምንፈልገውን ኳሊቲ ማምጣት እንችላለን። ለብዙ አይነት አፕሊኬሽን ይጠቅማል። ጄኔቲክ ኢንጂነሪንግ የተወሰነ ፓርቱ ይሄን ይመስላል። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የቴሌግራም፣ የፌስቡክ፣ የዩቲዩብ ቻናሎቻችንን ጆይን አድርጋችሁ ሀሳቦቻችሁን አጋሩ። እናመሰግናለን።